የካምቦዲያው አምባገነን ፖል ፖት የጨለማው ዘመን እብደት መነጽርና የደም መሬት። ታሪክ ብዙ አምባገነኖችን አይቷል። ነገር ግን እንደ ካምቦዲያው ፖል ፖት የገዛ ሕዝቡን ወደ ኋላ የቀዘፈ ስልጣኔን የጠላና ፍጹም እኩልነትን እፈጥራለሁ በሚል ሰበብ ሀገሩን ወደ መቃብር የለወጠ ሰው የለም። በአራት ዓመታት አገዛዙ ውስጥ ብቻ ማለትም እንደ አውሮፓውያን አቆጣጠር ከ1975 እስከ 1979 የሀገሪቱን 1/4 ሕዝብ የጨረሰው ይህ ሰው ወንድም ቁጥር 1 በሚል መጠሪያ ይታወቃል። ወንድም ቁጥር 1 ዛሬ የፖል ፖትን አስገራሚ የአእምሮ ስብራት መነጽርን እንደ ጠላት ማየቱንና የዜሮ ዓመት ማለትም ይር ዚሮ እብደትን እንመለከታለን። የዜሮ ዓመት ጽንሰ ሐሳብ ሚያዝያ 17 ቀን 1975 የፖል ፖት ኬሜር ሩዥ ጦር የካምቦዲያን ዋና ከተማ ሲቆጣጠር ሕዝቡ የሰላም መስሎት ነበር። ነገር ግን ፖል ፖት ሌላ ዕቅድ ነበረው። ዜሮ ዓመት። ከነዚህ መካከል ከተማን ማጥፋት፣ ሃይማኖትና ገንዘብን የተመለከተ አቋም፣ መነጽርን እንደ ወንጀል መቁጠር፣ ቋንቋና ዕውቀትን እንደዚሁም ሌሎች አቋሞችንና በጣም ያልተለመዱ አጀንዳዎችን ይዞ ነበር የካምቦዲያ መሪ ሆኖ ብቅ ያለው። ከነዚህም መካከል ከተማን ስለማጥፋት እንመልከት። ፖል ፖት ከተማን የካፒታሊዝም መፈልፈያ አድርጎ ይመለከት ነበር። በአንድ ቀን ውስጥ በሚሊዮን የሚቆጠሩ የከተማ ነዋሪዎች ንብረታቸውን ጥለው ወደ ገጠር እንዲሰደዱ ተደረገ። ሌላኛው ቤተሰብን መበተንን የተመለከተ ነው። ፍቅርና ቤተሰባዊ ትስስር ለፖል ፖት ከፍተኛ ስጋት ነበሩ። ልጆች ከወላጆቻቸው ተነጥለው ለመንግስት ታማኝ እንዲሆኑ ብሬኖሽ ይደረጉ ነበር። ሃይማኖትና ገንዘብን በተመለከተ ደግሞ በቅድሚያ ገንዘብ ታገደ። ገበያዎች ፈረሱ። ቤተ ክርስቲያናትና መስጊዶች ወደ እሪያ ማደሪያነት ተለወጡ። የፖል ፖት ሌላኛው አስገራሚ ልዩ ባህሪ ጸረ ምሁርነቱና መነጽር ጠልነቱ ነው። የፖል ፖት ትልቁ ፍርሃት የሚያስብ አእምሮ ነበር። የእርሱ አብዮት የሚፈልገው ያልተማረ ትዕዛዝ ብቻ የሚቀበል መሐይም ሰውን ነበር። ከዚህ በተጨማሪም መነጽርን እንደ ወንጀል ደነገገ። ይህ በታሪክ ውስጥ እጅግ አስገራሚው እብደት ነው። መነጽር ማድረግ ብዙ ማንበብን ወይም ምሁርነትን ያመላክታል ተብሎ ይታመን ነበር። እናም መነጽር ያደረገ ሰው እንደ ሰላይ ወይም እንደ ጠላት ተቆጥሮ በዛው ቦታ ይገደል ነበር። ሌላኛው የካምቦዲያው አምባገነን የፖል ፖት አስገራሚ አቋም ቋንቋና ዕውቀትን የተመለከተ ነበር። የውጭ ቋንቋ መናገር የሞት ቅጣት ያስቀጣ ነበር። ዶክተሮች፣ መምህራን፣ መሐንዲሶችና ጥበበኞች በሙሉ የድሮ ሥርዓት ቅሪቶች ተብለው ከያሉበት ታደኑ። ሌላው የሚገርመው ቅራኔ ፖል ፖት ራሱም በፈረንሳይ ሀገር የተማረ የተራቀቀ የፓሪስ ኑሮን የሚያውቅ ሰው መሆኑ ነበር።
ነገር ግን ለሕዝቡ የፈቀደው ድንቁርናን ብቻ ሆነም። ሌሎች የጭካኔ መገለጫዎችም አሉት። ኤስ-21 እና የሞት እርሻዎች በሚል የሚታወቃል። ፖል ፖት በጥርጣሬ በሽታ የተጋረደ ሰው ነበር ማለት ይቻላል። የራሱ የቅርብ ሰዎች ሳይቀሩ CIA አሊያም KGB ናቸው ብሎ ያስብ ነበር። ቱልስላንግ የቀድሞው ትምህርት ቤት የነበረው ሕንጻም ወደ ማሰቃያ ማዕከልነት ተለወጠም። በቅጽል ስያሜው ይህ ቱልስላንግ የሚባለው ስፍራም ኤስ-21 በሚል የሚታወቅ ክፉኛ የማሰቃያ ካምፕ ሆነ። እዚያ ግቢ ውስጥ ከገቡ 20,000 ሰዎች መካከል በሕይወት የተረፉት 12 ብቻ እንደሆኑ ይነገራል። የሞት ስፍራዎች ኪሊንግ ፊልድስ ጥይት ለመቆጠብ ሲባል ሰዎች በዱላ በሰይፍና በቆላ ዝንጣፊ እየተመቱ በጅምላ ይገደሉ ነበር። ሳርን ለማጥፋት ስሩን መንቀል አለብህ በሚል መመሪያም የጠላት ነው የተባለ ሰው ሕፃናት ልጆቹ ጭምር ይገደሉ ነበር። የግል ባህሪያቱና ምስጢራዊነቱም ፖል ፖት ማንነቱን መደበቅ ይወድ ነበር። ለብዙ ዓመታት የሀገሪቱ መሪ ማን እንደሆነ ሕዝቡ አያውቅም ነበር። አንካ ወይም ድርጅቱ የሚል ስም ብቻ ነበር የሚሰማው። ፈገግታው የሚያውቁት ሰዎች የካምቦዲያው አምባገነን ፖል ፖት ረጋ ያለ ድምፁ የማይሰማና ሁልጊዜ ፈገግ የሚል ሰው እንደነበር ይናገራሉ። ያ ግን የውስጡን ጨካኝ ማንነት የሚደብቅበት ጭምብሉ ነበር ማለት ይቻላል። ተፈጥሮ ጠልነት። ግብርናን ቢያመልክም ሳይንሳዊ ግብርናን ግን አይቀበልም ነበር። በእጃችሁ ብቻ ቆፍሩ በማለቱ ሀገሪቱ በረሃብ ማቀቀች። እናጠቃለው። በ1979 እንደ አውሮፓውያን አቆጣጠር በቪየትናም ወረራ ከስልጣን ቢወገድም ፖል ፖት እስከ ዕለተ ሞቱ ማለትም እስከ 1998 ድረስ በጫካ ውስጥ ተደብቆ ኖሯል። ከመሞቱ ጥቂት ቀደም ብሎ በሰጠው ቃለ መጠይቅ ሕሊናዬ ንጹሕ ነው ማለቱ እጅግ አስገራሚው የአእምሮው መዛባት ማሳያ ነው። ፖል ፖት ለዓለም የሰጠው ትምህርት ቢኖር ፍጹም ስልጣን ከጽንፈኛ ርዕዮተ ዓለም ጋር ሲቀላቀል የሰው ልጅ ምን ያህል ወደ አውሬነት እንደሚቀየር ነው። ዛሬም በካምቦዲያ የሚገኙ የራስ ቅል ክምሮች መነጽር ስላደረጉ ብቻ ያለቁ ንጹሃን ምስክሮች ናቸው። የተከበራችሁ አድማጮቻችን በተከታይ ክፍል የትኛውን የአምባገነን ታሪክ ይዘንላችሁ እንቅረብ? በአስተያየት መስጫው ሳጥን ላይ አስፍሩልኝ።